ሰላም ጤና ይስጥልን እንደምን አደራችሁ እንደምን አረፈዳችሁ ነው። የእንግሊዝ ፕሪሚየር ሊግ እንግዲህ ጅማሮውን ካደረገ በኋላ የተለያዩ ጨዋታዎች እየተካሄዱ ይገኛሉ። በአርሰናል እና በኮቬንትሪ ሲቲ አርብ ምሽት 4 ሰዓት ላይ በኤሚሬትስ ስቴዲየም ጨዋታውን ጅማሮውን ያደረገው የእንግሊዝ ፕሪሚየር ሊግ የ2026-2027 የእንግሊዝ ፕሪሚየር ሊግ እንግዲህ ትናንትናም ጨዋታው ቀጥሎ በተለያዩ ክለቦች መካከል ጨዋታዎች ሲካሄዱ ቆይተዋል። በተለያዩ የአውሮፓ ሊጎችም በሴሪያም ቡንደስሊጋም በተለያዩ ክለቦች እንግዲህ በስፓኒሽ ላሊጋም የተለያዩ ክለቦች ጨዋታቸውን ሲያካሂዱ ቆይተዋል። እነዚህና የመሳሰሉ ዜናዎችን እነሆ ሰዓቱ ደርሶ ይዘንላችሁ ቀርበናል። በመጀመሪያ እንግዲህ አርሰናል የመክፈቻ ጨዋታውን አድርጎ ሃል ሲቲን እንግዲህ ኮቬንትሪ ሲቲን 3-0 ያሸነፈበት ጨዋታ እንግዲህ አርብ ምሽት 4 ሰዓት ላይ በይፋ ነው የ2026-2027 የእንግሊዝ ፕሪሚየር ሊግ መክፈቻ ሆኗል ማለት ነው። መድፈኞቹ እንግዲህ በድል ጀምረዋል። ትናንትና ጨዋታው ቀጥሎ ተካሂዶ ነበረ። እንግዲህ በትልቁ ሲጠበቅ የነበረው የቀያይ ሰይጣኖቹ የማንቸስተር ዩናይትድ በዚህ አዲስ ዓመት ጅማሯቸውን ምን ያደርጋሉ ሲባል ሲጠበቅ የነበረ ትልቅ ጨዋታ ነበረ። ሃል ሲቲ እና ማንቸስተር ዩናይትድ እንግዲህ ጨዋታቸውን ከቀኑ 8 ሰዓት የምሳ ሰዓት ጨዋታ ነበረ። ከቀኑ 8 ሰዓት ላይ ጨዋታቸውን አድርገው ማይክል ካሪክ ቡድን እንግዲህ ዘ ሬድ ዴቪልስ በሚገርም ሁኔታ ጨዋታውን ተሸንፎ በጅማሮውን አድርጓል ማለት ነው። ሃል ሲቲ ማንቸስተር ዩናይትድን 2-0 አሸንፎታል በምሳ ሰዓት ጨዋታ። ይህ ያልተጠበቀ ጨዋታ ነው ሲሉ ብዙ የማንቸስተር ዩናይትድ ደጋፊዎች ሀሳባቸውን እየገለጹ ይገኛሉ። ተጫዋቾቹም እነ ብሩኖ ፈርናንዴስ ሳይቀሩ የአምናውን ስህተት ድጋሚ ፈጽመነዋል ሲሉ ሀሳባቸውን አስፍረዋል። ነብሮቹ እንግዲህ ቀያይ ሰይጣኖችን ከአቅም በታች በማድረግ ሙሉ ጨዋታውን በመቆጣጠር ነብሩ ቀዩን ሰይጣን አንቀጥቅጦታል፣ አሰቃይቶታል ማለት ነው። በትናንትናው ዕለት ቀያይ ሰይጣኑ ነብሩን መቋቋም ተስኖት ትናንትና እጅ ሰጥቷል። በሚገርም ሁኔታ ደጋፊዎችን መላው የስፖርት ቤተሰቡን ያሳዘነ ጨዋታ ነበረ። ምክንያቱም ማንቸስተር ዩናይትድ በዚህ ደረጃ ከአዳጊ ቡድን ወርዶ ከተመለሰ ቡድን ጋር በዚህ ደረጃ ይሸነፋል የሚል ማንም አልጠበቀም። ምክንያቱም በዚህ ዓመት ተጫዋቾችን በመግዛት ቡድኑ ያጠናከረ ቡድን ስለነበረም እንደገናም አሰልጣኝም በመቀየር እንግዲህ ማይክል ካሪክ ባደረጓቸው ያለፉት ወራቶች እንቅስቃሴዎች ጥሩ አሰልጣኝ ነው እየተባለ ሲባል አጀማመሩን ግን ጥሩ አልሆነለትም። ማንቸስተር ፈጽሞ ተዳክሞ የታየበት ጨዋታ ነበረ። ሜንዲና ኦድሜ ለሃል ሲቲ 2 ጎሎችን ያስቆጠሩ ተጫዋቾች ሆነዋል። አለን ሽረር የቀድሞው የፕሪሚየር ሊጉ ገናናው ተጫዋች ብቁ አልነበሩም ብሏል። ቀያይ ሰይጣኖች ማንቸስተር ዩናይትድ ተጫዋቾች ፈጽሞ ከአቅማቸው በታች ያለ ፐርፎርማንስ ነው ያሳዩት ሲል ሀሳቡን ገልጿል። እንግዲህ የምንጊዜው አንጋፋ አለን ሽረር። ሌሎቹ እንግዲህ ማንቸስተር ዩናይትድ ማይክል ካሪክ በቡድን እጅግ ያዝኛለሁ፣ በቀጣይ ግን ተሻሽለን ይሄ የመጀመሪያ ጨዋታ ነው፣ በቀጣይ ቡድናችንን አሻሽለን ወደ ሪትሙ እንመለሳለን ሲሉ ሀሳባቸውን አስፍረዋል። ሌሎች ጨዋታዎችም እንዲሁ 11 ሰዓት ላይ የምሳ ሰዓት ጨዋታው እንዳለቀ 11 ሰዓት ላይ ሌሎች ሊጎች እንዲሁ ጨዋታቸውን አድርገው ነበረ። እንግዲህ የተለያዩ ጨዋታዎችም ተደርገዋል። 11 ሰዓት ላይ የተደረጉ ጨዋታዎችን ስንመለከት ኤቨርተን ክሪስታል ፓላስን 2-0 አሸንፎታል። ኤቨርተን እንግዲህ ቡድኑን በማጠናከር አንዳንድ ተጫዋቾችንም ወደ ራሱ ክለቡ የቀላቀለ ቡድን ነው። በዚህ ሲዝን እንግዲህ ጅማሮውን በድል ጀምሯል ማለት ነው። ኤቨርተን ክሪስታል ፓላስን 2-0 በማሸነፍ የ2026-2027 የእንግሊዝ ፕሪሚየር ሊግን በድል ጀምሯል ማለት ነው። ሌላኛው ጨዋታ እንዲሁ 11 ሰዓት ላይ 3 ጨዋታዎች ተደርገው ነበረ። ሁለተኛው ጨዋታ ሊድስ ዩናይትድ ኖቲንግሃም ፎረስትን 1-0 ያሸነፈበት ጨዋታም እንዲሁ የተመለከትነው ጨዋታ ነው ማለት ነው። ሌላኛው 11 ሰዓት ላይ ከተደረጉ ጨዋታዎች ሶስተኛው ጨዋታ ኢፕስዊች ታውን እንግዲህ ሰንደርላንድን በሚገርም ሁኔታ ይሄም ያልተጠበቀ ጨዋታ ነበረ። ምክንያቱም ሰንደርላንድ ይህን ጨዋታ ያሸንፋል የሚል ግምት ተሰጥቶት ነበረ። ነገር ግን ኢፕስዊች ታውን 2-1 በሆነ ውጤት ጨዋታውን አሸንፈዋል።
አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። በጣም ተጠባቂ የነበረው ድንቅ ጨዋታ ደግሞ በቤጄ ኮሚኒቲ ስታዲየም የተደረገው ጨዋታ ነበረ። ይህ ጨዋታ እጅግ በብዙዎች ሲጠበቅ ነበር። ምክንያቱም ቶትናም ሆትስፐርስ በዚህ አምና ለሁለት ተከታታይ ዓመታት በመውረድ ስጋት ውስጥ የነበረ እጅግ በጣም በሰቀቀን ውስጥ የነበረ ቡድን ነበረ። ቶትናም ሆትስፐርስ በተለይ አምና ወረደ ሲባል የሌሎች ጨዋታዎችን እድል በመጠቀም እንግሊዝ ፕሪሚየር ሊግ ቆይቷል ማለት ነው። ይህ ቡድን በዚህ ክረምት እንግዲህ የዝውውር ጨዋታዎች የተለያዩ ከዋክብትን ወደ ክለቡ አምጥቷል። በጣም በሚገርም ሁኔታ ከየትኛውም የእንግሊዝ ፕሪሚየር ሊግ በላይ ተጫዋቾችን በማሰባሰብ ቶትንሃምን የሚያክል የለም። ብዙዎችም ይሄ ቡድን ምን ሊያደርግ ይችላል፣ በጣም ማንስ ሊያቆመው ይችላል፣ ከገዛቸው ስብስቦች ከዋክብቶችን አሰባስቧል፣ ብዙዎች ተአምር ይሰራል ሲሉ ይጠብቁት የነበረው ቶትንሃም ሆትስፐርስ እንግዲህ ባልታሰበ ሁኔታ በብሬንትፎርድ 3-0 ተቀጥቅጦ ከሜዳ ተሰናብቷል ማለት ነው። የሚገርም ነው። 3-0 በብሬንትፎርድ ተሸንፎ እንግዲህ ይህን ጨዋታ በውርደትና በሽንፈት ጨዋታውን ሮቤርቶ ዲዘርቢ ጨዋታውን ጀምረውታል። ቡድናቸውን በክረምቱ የተለያዩ ተጫዋቾችን ወደ ክለባቸው በማምጣት እነሆ ስብስባቸውን ሲያጠናክሩ የነበሩት የቶትናም ሆትስፐርሱ አሰልጣኝ ሮበርት ዲዘርቢ የቶትናሙን አሰልጣኝ እንግዲህ ለመፋለም ዝግጁ አልነበርንም፣ ቡድናችን እንደ ስብስቡ ሳይሆን ብቃትም ሞራልም አልነበረንም ወደ ሜዳ ስንገባ ሲሉ ንዴትና ቁጭታቸውን ገልጸዋል ማለት ነው። ሮቤርቶ ዲዘርቢ እኛ ወደ ሜዳ ስንገባ ጀምሮ ለመፋለምና ጨዋታውን አሸንፈን ለመውጣት ወኔም አልነበረንም ሲሉ ሀሳባቸውን ገልጸዋል። በጣም የሚያሳዝን ነው። እስከዛሬ ግን የተለያዩ ሀሳባቸውን ሲያሰፍሩ እንደሚያሸንፉና ጥሩ ስብስብ እንዳለን መክፈቻ ጨዋታውንም በድል እንደሚጀምሩ ሀሳባቸውን ሲገልጹ ቆይተው ነገር ግን በተቃራኒው ብሬንትፎርድ 3-0 ቶትናም ሆትስፐርን በማሸነፍ ታሪክ ሰርቷል ማለት ነው። ይህ እጅግ ያልተጠበቀ ሌላኛው ጨዋታ ነበረ። ምክንያቱም ብዙዎች ቶትንሃም ካደረገው ግዥና ካደረገው ዝውውር በመነሳት ይህን ጨዋታ በቀላሉ አሸንፎ በቀጣይም ተጋጣሚዎቹን በቀላሉ የሚፋታና በቀላሉ እጅ የሚሰጥ አይደለም የሚል ግምት ሲሰጡ ቢቆዩ ነገር ግን ትናንትና እንዳልተጠበቀ ጨዋታው እንዳልነበረ ሆኖ ሮቤርቶ ዲዘርቢን ያበሳጨ የቶትንሃም ደጋፊዎችንም እጅግ ያበሳጨ ጨዋታ ሆኖ ተገኝቷል። እንግዲህ ዛሬ በሮቤርቶ ዲዘርቢን ስንመለከት በዛሬ በሰጡት ጋዜጣዊ መግለጫም በጣም ተበሳጭቻለሁ። ምክንያቱም ካደረግነው ወጪና ስብስብ አንጻር ይህ ጨዋታ በዚህ ደረጃ ይጠናቀቃል የሚል ግምት አልነበረኝም ሲሉ ተናግረዋል። በቀጣይ ከኒውካስትል ጋር ጨዋታቸውን ያደርጋሉ። ይህም ቀላል ጨዋታ ይሆናል ተብሎ አይጠበቅም። እነዚህ እንግዲህ አርብ በአርሰናል እና ኮቨንትሪ ሲቲ መካከል ያደረገው ጨዋታ መካከል ያደረገው የፕሪሚየር ሊግ መክፈቻ ትናንትም እንግዲህ ቅዳሜ ዕለት ቀጥሎ በምሳ ሰዓት እስከ 11 ሰዓት የተደረጉ ጨዋታዎች ነበሩ። ምሽት 1 ተኩልም እንዲሁ አሁን ያቀረብላቸው ቶትናም እና ብሬንትፎርድ ጨዋታን ተመለከትን። ዛሬ እሑድ እንግዲህ ቀጥሎ ጨዋታዎች እንግሊዝ ፕሪሚየር ሊግ ጨዋታዎች ሲካሄዱ ቀን 10 ሰዓት ሁለት ጨዋታዎችን እንመለከታለን። ዛሬ እሑድ ማለት ነው። ቀን 10 ሰዓት ላይ ብራይተን ሆቭ አልቢዮን ከአስቶን ቪላ ጋር በአሜሪካን ኮሚኒቲ ስታዲየም በአቤክስ ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ከበርንማውዝ ይጫወታል። ካስታወሳችሁ እንግዲህ በ26 አምና ማለት ነው አርሰናልን አንገት ለአንገት ተከታትሎ ነጥብ አስጥሎ ዋንጫ ያነሳል ሲባል በጣም በአሰቃቂ ሁኔታ በጣም አስጨናቂ ሰዓት ላይ የሚገርመው ነገር አስጨናቂ አርሰናል በተጨነቀበት ሰዓት ላይ በርንማውዞች ነበሩ እንግዲህ ማንቸስተር ሲቲን ሲቲዞችን እንግዲህ ነጥብ አስጥለው አርሰናል ዋንጫ እንዲያነሳ ትልቅ ውለታ ነበረ የዋሉለት። ምክንያቱም በጣም አስቸጋሪ ነበር ያንቺን ሰዓት በርንማውዝ ማንቸስተር ሲቲ ነጥብ ባያስጥል ኖሮ ምናልባትም አርሰናል ሌላ ታሪክ ውስጥ ሌላ ሀዘን ውስጥ የሚፈጠርበት ሁኔታ ነበረ። ነገር ግን ማንቸስተር ሲቲ በበርንማውዝ ነጥብ ጣለ። ለአርሰናል ነገሮች ምቹ ሆኑለት ማለት ነው። ይህ በጣም አስገራሚ ነበር። ዛሬ እንግዲህ ማንቸስተር ሲቲ ከበርንማውዝ ጋር ጨዋታቸውን በኢትሃድ ስቴዲየም ላይ ያካሂዳሉ።
ምን እንመለከታለን። ይህንንም በቀጣይ እያየን የምናቀርብላችሁ ይሆናል። ሌላው እንግዲህ በትልቁ የሚጠበቀው ጨዋታ 12 ተኩል ላይ ዛሬ ከቀኑ 12 ተኩል ሊቨርፑል ከኒውካስትል ዩናይትድ ጋር በሴንት ጄምስ ፓርክ ስቴዲየም ላይ ጨዋታቸውን የሚያደርጉ ይሆናል። እነዚህ እንግዲህ የእንግሊዝ ፕሪሚየር ሊግ አርብ ዕለት ጀምሮ ያሉ ናቸው። የዛሬዎቹንም ጠቆም አድርገናችኋል። ተመልካቾቻችን ጨዋታዎቹን እያያችሁ እናንተም ተደሰቱ። ላይክ፣ ሸር፣ ሰብስክራይብ ማድረጋቸው አይረሳ። ሌሎች ሊጎችን እንግዲህ ስንመለከት በጣሊያን ሴሪያ ያሉ ጨዋታዎችን ስንመለከት ኢንተር ሚላን 4-1 ቦስናን አሸንፏል። ናፖሊ 2-0 ዦንአን አሸንፏል። ኬቨን ደብሮይን እንግዲህ የማንቸስተር ሲቲ ሚድፊልደር የነበረው ድንቅ ተጫዋች በናፖሊ እየተጫወተ ይገኛል። በአሁኑ ሰዓት ኬቨን ደብሮይን ትናንትና ጎል አስቆጥሮ አንድ በተጨማሪም ድንቅ አሲስት አድርጎ እንግዲህ ናፖሊ እንዲያሸንፍ አድርጓል ማለት ነው። ዩዲኒዜ እና ኮሞም ተጫውተው ነበረ። ዩዲኒዜ ኮሞን 1-1 ሁለቱም 1-1 አቻ ወጥተዋል። ኮሞ እንግዲህ በአርሰናል ሚድፊልደር የነበረው በፋብሬጋስ አሰልጣኝነት እየተመራ ያለ ቡድን ነው። ዩዲኒዜ ኮሞና ዩዲኒዜ እንግዲህ አንድ አቻ ወጥተዋል ማለት ነው። ወደ ስፔን ላሊጋ ስንአመራ ሪያል ማድሪድ ትናንትና ሲዝኑን በድል ጀምሯል። በጆዜ ሞሪኖ እንግዲህ በዘ ስፔሻል ዋን ራሳቸውን ዘ ስፔሻል ዋን በሚሉት ድንቅ አሰልጣኝ ሪያል ማድሪድን እንግዲህ ተረክበዋል። ለሁለተኛ ጊዜ ተመልሰው ለሁለተኛ ጊዜ ሪያል ማድሪድን ተረክበዋል ጆዜ ሞሪኖ። ሪያል ማድሪድ እንግዲህ 2-1 ስፓኞልን አሸንፏል። ትናንትና ምሽት ላይ የተደረገ ጨዋታ ማለት ነው። ጁድ ቤሊንግሃም እና አዲስ ፈራሚው ካርሎስ ኦስፔ የነበሩ ጎሎችን ሁለቱን ጎሎች ለሪያል ማድሪድ ያስቆጠሩት። ስፓኞል 1 ሪያል ማድሪድ 2። እንግዲህ ሪያል ማንጋፋው ሪያል ማድሪድ አመቱን በድል ጀምሯል ማለት ነው። ውድ አድማጭ ተመልካቾቻችን ሌሎች ዘገባዎችንም እንግዲህ አመቱን ሙሉ ከኛ ጋር በትንተናና ድንቅ በሆነ ዘገባ ከኛ ጋር ትቀጥላላችሁ። እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አይረሳ። የዛሬ ጨዋታዎችን እየጋበዝን እኛ ከወዲሁ ተሰናበትናችሁ። ሰላም ጤና ይስጥልን። ቸር ሰንብቱልን።